ሞት አልነገርሻትም? እንዴት በጠፋች ስትልሽ በልቅ ያልሻት ለምን አታመለክችም? ከጠፋች አልሻት ሰራተኛ ከሆነ የምትፈልጊው ከመግሪብ በኋላ ከተራዊ በኋላ ደው ያልሻት ላይክ ነቲንግ ሀፕን። እንዴት አመት ሙሉ ላገለገለቻት ሰራተኛ ቢሮ መጥታ ራሷን ካጠፋች መዳሟ ደውላ እንዴት እንደ ኖርማል ሆነሽ አወራሻት? እንዴት ሀቢበት ገልቤ አሁንም ያልተረዳሽኝ ቋንቋ አለ። እኔ እቺ አባይነሽ መሆኗን አቅልያን ትክክለኛ አእምሮ የተረጋጋ የወረደ ሰዓት ላይ አይደለም። አባይነሽ ማታ ገብታ መሽሐድ ቁርአን ወላሂ القرآن الشريف እኔ ቁርአንን እጄ አልምልም ኢላ الحق ቁርአኑን እጄ መልልሻለሁኝ እየቀራሁ ነበረ። የዝሽ ልጅ የገባችበት እለት ሌላ 27 ይባላል በእስልምና ቋንቋ 27ኛ ሌሊት ዕለት ነው ሰላቱን ምን ሰግድበት ሌሊት። የዛን እለት ነው አባይነሽ እኛ አኮሞዴሽን የመጣችው። ተረዳሽ? አባይነሽ መታ ብዙ ተመሳሳይ ስሞች አሁን ለምሳሌ ምሳሌ የኛ አፕሊኬሽን ላይ ገብተሽ ሰርች ስታደርጊ ስሞች ተመሳሳይ ይወርዳሉ። ያስካባትም የሚገጥም ሰዓት አለ። የባያት ስም ይወጣል፣ ባያት ስም ይለያል። ከዛ ጠፋች በሚባለው ድንገት መተው የሆነች ምክንያቶችን ይጠቀሙና ቱር አለጡር ይሮጣሉ ልጆች። የሚያጋጥማቸውን ዙረን ነው ከመዳሞቹ በኋላ የምንሰማው። ምን ሆነሽ ጠፋሽ? እንዴት ጠፋሽ? ቀስ ብለሽ ነው የሚመጣው። ሴትዮዋ ስትጠይቅ ስትነግረኝ ወደ ቢሮ ነው ማመልከት ያለብሽ ስላት ቢሮ ስልክ አያነሱ ማለችኝ። ቢሮ ከሰላት ተራዊ በኋላ ነው። እኔ ነኝ አጅነብይ እዚህ ስራ ውስጥ ሰራተኛ መጤ ማለት ነው። ሌሎች ዜጎች ናቸው የሚሰሩት። ስልክ አለማንሳት የመስሪያ ቤት የገቡበት ሰዓት የሚጠቀሙበት ነው። ካልብልዛ የኤጀንት ስር የደላላ ስልክ ልጅቷ ጋር ትንሽ ኮሽ፣ ይሄኛ ኢትዮጵያ ብቻ አይደለም ሌላም ዜጎች ትንሽ ኮሽ ባለሽ ቁጥር መደወል ነው የነሱ ስራ። እሺ መዲና፣ የኔ ጥያቄ ማርች 14 ቅዳሜ ጠዋት አባይነሽ ወጥታ ወዴት ሄደች? ከቢሮ ለእናንተ ደውሎ የአባይነሽን እንድትወስዷት ባስትኬት እንድትቆርጡላት የነገራችሁ ማን ነው? እኔ አላቅም እኮ እኔ ጋር ከመድረሳዋ ያለችውን ነው ማስረዳሽ ሀቢበቲ። እኛ ጋር ሸሪካ ስልክ ከድርጅቱ ጋር አልፈሪድ ቁጥሩ አለሽ እኮ ከአልፈሪድ ጋር ማውራት ትችያለሽ። ስባት የሆነ ኢሜል የተደረገለት ኢሜል አለ። ኢሜሉን ስክሪንሾት አድርጎ ሸሪካ ትስልስል ለእናንተ ድርጅት ለእናንተ ቢሮ ደውሎ የባስትኬት ቁረጡላትና ሰራተኛችሁ ውሰዱ ብሏችሁ እናንተ የደረሰችው ስንት ሰዓት ነው? ውሰዱ ብሎን ሳይሆን ኢሜል ይደራረጉና በሚሰጡት ሊንክ ላይ ሂሳብ ከፍሎ ሰራተኞች ይመጣሉ። እኛ ጋር የደረሰችው 11 ሰዓት በኋላ ባለው ሰዓት ነው። ደቂቃው ቅዳሜ ዕለት ማታ ላሙ ቅዳሜ በ15 አፏን ሀቢበት ገልቤ እኛ ጋር ቅዳሜ አልገባች። ቅዳሜ እኛ ጋር አልመጣችም። እሁድ ዕለት ማታ ነው። እሁድ ማርች 15 11 ሰዓት ማለት የጠዋቱ 11 ሰዓት ነው። الصبح مساء العصر በኢትዮጵያ ምሽቱ ስንት ሰዓት ነው? ምሽቱ 5 ሰዓት በኋላ 11 بالليل 11 بالليل በይኝ። አዎ 11 እሺ ከ11 በኋላ ነው እኛ ጋር ሹፌር ሂዶ እስኪመጣ እስከ ነገል ጀማይ እስኪቀበላት ያ የነበረችበት የተቀመጠችበት ሰዓቱ ትኬቱ ሁሉም አለ። ታሳይኝ ትልክልኛለሽ ዋትስአፕ ላይ። እሁድ ማርች 15 ከምሽቱ በኢትዮጵያ 5 ሰዓት ላይ ቢሮ ገባች። በኢትዮ 5 ሰዓት ቢሮ ገባች። እሺ ቢሮ ከመጣች በኋላ አባይነሽን መጀመሪያ ያገኛት ማን ነው ያወራት? እኔ ከማን ጋር ታውራ አላወኩም። ገብታ ማረፏን እሺ ከዛ በኋላ ራሴ እጄ ላይ የምሰራ ስራዎች ነበሩ። እነሱን ጨርሼ ልወጣ ስል የአሁን የመጣችው ልጅ ፓስፖርት የት አለ አልኩኝ። እሺ ከዛ እሺ ብላ ሌላ ልጅ አለች ፓስፖርት ብላ ስትነሳ ሳህን ምግብ ይዛ ስትመጣ ሌላ ሊበሉ ስለሆነ መለስ አልኩላት። ተውኳት። እኔ ወረድኩኝ ስራ ሂጄ ከስራ የተወሰነ ሰዓት ካረፈድኩ በኋላ እስከ ምሽቱ 7 ሰዓት ነው 7 ተኩል ነው የሚሰራው። እኔ ትንሽ የተወሰነ ሰዓት ከሰራው በኋላ ተመልሼ ወደ መስጂድ ሊሄድ መጣሁ። ቀኑ የዛን ሁለት ለሌሊት ነው ማታ የመስጊድ ሰላት ያለበት ነው። ማንም ይሄድ መስጊድ ብዬ ስል ይሄ እጇ ላይ ፋሻ ያያችኋት ልጅ ፋጡማ ትባላለች። ስልኳን ልሰጣችሁ ይችላል። እሺ የለችም ተሳፍራለች።
ስሪላንካ ናት። የለችም፣ ተሳፍራለች። ቪዲዮ ላይ በደንብ ደግመን እናያታለን። ሀበሻ ናት ስሪላንካ የሚለውን። ሀበሻ የነበረችው አንድ ሀዲያ ልጅ ናት የነበረችው። ሀዲያ ወላይታ፣ አማርኛ ብዙ አትችልም። አልተግባቡም፣ አላወራቻትም፣ አላወራችኝም። ምን ያለችኝ ለኔ ማለት እየቆየ ሲሄድ ትጠይቂያለሽ፣ ምን ችግር ነበረ፣ ምን ሆናለች፣ እንዴት ነው ስትጠይቂ ምንም ነገር እንደሌለን የተናገረችው ልጅቷ። አንዱን አትጀምሪ ማለት ቆይ በስቴፕ ስትሄጂ ነው እኛ የሚገባል። ኦኬ እሁዱን 5 ሰዓት ከምሽቱ ከመጣች በኋላ ክፍል አረፈች። አንቺ ሄድሽ፣ መስጊድ ሰገድሽ፣ ስራሽን ሰራሽ። ከዛ በኋላ ስንት ሰዓት ወደ ማደሪያችሁ ተመለሽ? እኔ ያለሁኝ ከሰላት በኋላ ከሰላት ተሀጁድ ካለቀ በኋላ 2:20 ጨረስን። መስጂድ ቅርብ ነው መስጂዱ ከቤታችን። በጣም ጥሩ። 2 ሰዓት በአረቦቹን ቆጠራ ነው የምነግርሽ። እሺ በአረብ ንገሪኝ፣ ይገባኛል። እሺ በአረብ ቆጠራ ጨረስኩኝ። 3 ሰዓት ሊሆን ሲል ልጆች ስፍራ ያቀርባሉ፣ ስሁር የሚበሉ ልጆች። 3 ሰዓት 9 ሰዓት ሊሆን ሲል ማለት ነው። ልጅቱ አልኳቸው። ልጅቱ ስል የለችም ተኝታለች። ለምን አትበላም? ቀስቅሷ ስል ቅድም በልታለች ልረፍ ብላ ነው ሲሉኝ፣ ቅልል እንዲላት ትታጠብና ከእናንተ ጋር ሁና ትቀላቀል። አሁን ጨርሳ እንቅልፍ በኋላ ደግሞ ቀን ሙሉ እንደምትተኙ ንገሯት። ቀስቅሷት እናት ብላ አልኳቸው። ኖ አልበላም ብላን እኮ አለችኝ። እኛ ሀበሻዋ እውነት አልኳት። አዎ እሺ አታወራም? የለም። ምን ሆነች? አላወቅኩም። ነግራሻለች? አይ በቃ ተያ ትረፍ ትተኛ። ሳም ይመጣሉ፣ እንደዚህ አይነት ኬስ ልጆች ይመጣሉ። ከፖሊስ ከመጡ በኋላ የመጀመሪያ ቀን ስሜቱ ኮኔክት አያደርጉም። ይሄ ምንድን ነው ማረፊያ ነው አይጠይቁ። በቃ ገብተው ማረፋቸው ነው። ለሚመጡበት መንገድ ረጅም ነው። ከ6 ሰዓት ያህል ይፈጃል። ከደማም ከርጅ ለመምጣት ማለት ነው። እሺ አታቁሚ። ቀስቅሷት አልሻቸው። እነሱ አትፈልግም አሉ። አትፈልግም አሉኝ። ከዛ በኋላ እኔ ደግሞ ለጠዋት 4 ሰዓት ላይ ወዱ ለማድረግ ሽንት ቤት ለመሄድ ማለት ነው። ክፍሌን በር ከፍቼ ስወጣ በር ላይ ቁማለች። ሽንት ቤት ነው ስላት አለችኝ። ማን? አማርኛ አባይነሽ። አዎ ኦኬ። አንዴ አማርኛ ስላት አሁን አለችኝ። ኮዱቴ ብላ አለች በኦሮምኛ። እሺ ቆይ አንዴ። እሁድ ከሌሊቱ 4 AM ወይም በኢትዮጵያ ከሌሊቱ 10 ሰዓት ላይ ሽንት ቤት ስሄድ ሽንት ቤት በር ላይ ቆማ አገኘኋት። ኖ AM አይደለም ሀቢብቴ፣ ሌሊት الساعة 4 الصبح ፈጅር አይደለም ይሩሄ። ጠዋት 4 ሰዓት በእኛ በኢትዮጵያ በእንግሊዝኛው እየጻፍሽ ከሆነ 10 ሰዓት AM በይና ጻፍ። 10 ሰዓት ከሆነ ሰኞ ጠዋት ነው ታዲያ። እሁድ አይደለም። እሁድ ሌሊት ሰኞ ጠዋት። ሰኞ ጠዋት በኢትዮጵያ 4 ሰዓት ላይ። እሺ ሰኞ ጠዋት 4 ሰዓት ላይ አንቺ ሽንት ቤት ስትሄጂ፣ አዎ እሺ ምን ተፈጠረ? በር ላይ ቆማ አገኘሻት? በር ላይ ቁማ አገኘኋትና ሽንት ቤት ነው የምትፈልጊው አልኳት። አለች። ኦኬ ጂአን አልኳት። እሺ ሀደ ኮዱቴ ብላ የሆነ የተወተር ያኔ ጭንቅ የሚል የሆነ በጣም የሚያስጨንቅ ጭው ያለ ፊት ድንግጥ እንዳለች ነገር ስትሆን ነይ እንዲህ ቅፍ አድርጌ ያስኳትና አይዞሽ ምንድን ነው አልኳት። ቁጭ በይ ብዬ መጅሊስ አለ በር አኮሞዴሽናችን ፊት ለፊቱ ከኔ ክፍል በር ስትወጪ መቀመጫ አለ፣ ምንጣፍ ባዶ ማለት ነው። እዛ ቁጭ ብዬ ነይ ቁጭ በይ አልኳት። አይ በቃ ረፉን በርባዳ አለች። ምን ማለት ነው? እናቴ መጀመሪያ እናቴ ሙታለች ስትለኝ አቅፌያት ነይ ቁጭ በይ እስቲ ስላት፣ አይ ረፉን መተኛት ፈልጋለሁ አለችኝ። እዚኛው መተኛት አልፈልግም፣ ወደዛ ተኛለሁ። አንደኛው ሌላኛው ክፍል መጀመሪያ የተኛችበትን ክፍል ትታ ወደዛኛው ክፍል መቀየር ፈልጋለሁ ስትል፣ ወደዛኛው ክፍል አሉ ሌላ ልጆች። 11 ልጅ ነበር አኮሞዴሽኑ ላይ። እሷ ስትመጣ ነው 12ኛ ቀን የተመዘገበው። ከዛ የዛኛው ክፍል ተኝታለች ብዬ ነው የምገምተው እኔ። ተኛው እኔ የተወሰነ ብዙ እንቅልፍ አልወሰደኝም፣ ግን ዝም ብሎ የምተኘው እንቅልፍ ሰመመን። ቀኑን ከሌሊቱን ሙሉ ሳልተኛ ያደርኩበት የቀረው ያረፈድኩበት ነው።
5 ሰዓት ከምናምን ላይ ማማ ጩኸት ጀመሩ ልጆች በር ጧጧ እያደረጉ ከፍቼ ስወጣ መዲናዬ 4 ሰዓት ጠዋት 4 ሰዓት ሰኞ ላይ ሽንት ቤት በርጋ አግኝተሻት ሽንት ቤት ፈልገሽ ነው ወይ ስትያት ኖ አለችሽ። አይ አለችሽ በኦሮምኛ ርቦሽ ስትያት አይደለም አለችሽ። እናቴ ሞታ ነው አለች ስትልሽ አቀፍሻትና አይዞሽ አልሻትና ላይክ እናት መሞት እንደዚህ ሲምፕሊ በምን አወቅሽ እንዴት ሆኖ ምናምን ሳትያት አቀፍሻትና አይዞሽ አልሻትና ምንድነው መናገር አልፈለገችም። አይደለም መናገር አልፈለገችም። ዝም ማለች። በቃ ዝም ታውቂያለሽ። እንደዚህ ከባለ ያለ በምን አወቀች እናቷ መሞታን? ከየት ሰማች? አልነገረች አላወራችም እኮ አልኩሽ። እኔ እሷ አኺራ ሄዳለች፣ ወደ አላህ ነው ያለችው። እኔ የሌለችው ያላለችኝ ነገር ወላሂ አልናገርም። ምንም እኮ አያስፈልግም። እኔ ለማለት የፈለኩት አንድ ሰው እጁ ላይ ስልክ ከሌለ ከቢሮ መጣች ገና ትናንትና ቢሮ ገብታ በምንድን ነው ማን ከየት ነግሯት ነው? ስልክ ከሌላት ከየት ተደዋውላ ነው የእናቷን መሞት የምትሰማውና የምትደነግጠው? ከዛ በኋላ አንቺ አይዞሽ ብለሽ አቅፍሻ ከዛ የሀዲያዋ ልጅ እኮ ምን አለቻት መሰለሽ? አሁን ወላይታዋ ልጅ ቤተሰቧን ማግኘት ፈልጋ ስልክ ጠይቃት ነበረ። ስልክ አገናኘኝ ብላት ስልክ ላይ ስትሞክር የወንድሟ ስልክ ላይ አይሰራም። ኦንላይን ስትደውልለት ማለት ነው። ኦኬ ሰራተኞቹ ስልክ ሀዲያዋ ስልክ አላት። ሰራተኛዋ ሀዲያዋ ስልክ አላት። ለምን ለሷ ብቻ ተፈቀደ? ሌሎች ሁሎቹም አላቸው እኮ የራሳቸው ሲገቡ የራሳቸው መስመር ያለው አለ። አባይነሽ ብቻ ናት የሌላት ነፍሷን ይማረው። አይደለም አይባነሽ እኮ ገና ገባችማ። ዋይፋይ የላቸውም። የራሳቸው መስመር ያላቸው ኢንተርኔቱን ሞልተው ይጠቀማሉ። ኦኬ ገባኝ። ቢሮማ ዋይፋይ እንደሌለ እኮ አንቺ ማሳየንሽ። አንቺን በዳታ ነው እየተጠቀምሽ ያለሽ እንኳን እነሱ አንቺም እንኳን የለሽም። እና እሺ ከዛ መተኛት ነው የምፈልገው ስትልሽ እዛኛው ክፍል ገብቼ ልተኛ ስትልሽ እሺ አልሻት? አዎ ሌላ ልጆች አሉ እዚህ እኮ ሀብሻዋለች ጠጋ በይና ከእሷ ጋር አብራችሁ ተኙ ከፈለግሽ። አይ ፍራሹ ላይ መተኛት እፈልጋለሁ ብላ ከሀብሻዋም ጋር አብራ አልተኛችም። ታውቂያለሽ? ገብታ ተኛች። በቃ ገብታ ተኛችን። አንቺ ወዴት ሄድሽ? ገብታ ተኛች። ሞተች ብለው የጠሩን ለኛ ባንግላዴሽ እና አይ ቆይ መጀወይኔ እንደሱ አይደለም። መጀመሪያ አንቺ 4 ሰዓት ላይ አግኝተሻት ገብቼ ለመተኛው ፈልገው ብላሽ ሂጂ ተኝ ብለሻት አንቺ ምን አረግሽ? ወዴት ሄድሽ? እኔ ወደ ክፍሌ ገባሁኝ። እንደነገርኩሽ ሌሊት ሙሉ አልተኛሁም። እሺ ስለዚህ ወደ ክፍልሽ ገብተሽ ተኛሽ። እንቅልፍ አልወሰደኝም። ሲጣሩ መዳም ብለው ድምፅ ሲያወጡ ስንት ሰዓት ላይ መዳም ብለው ጠሩሽ? 11 ሰዓት በኢትዮጵያ 5 ሰዓት ቀን የጠዋቱ 5 ሰዓት 1 ሰዓት በኋላ ማለት ነው። ሽነሽ ከአንድ ሰዓት በኋላ ኦኬ አገኘ። እሺ ከዛ ማን ነው ሽንት ቤት ለመግባት ፈልጋ ባንግላዴሽ ሌላ ዜጋ አለች። ሽንት ቤት ለመግባት ፈልጋ ስትጠብቅ ቆየችባት። እሷ ሽንት ቤት ገብታ ጉዳዩን ሰርታለች። አባይነሽ ማለት ነው ለርሐማት። እሺ ከዛ ሰዓት ላይ አንቺ ክፍልሽ ጋደም እንዳልሽ 5 ሰዓት ላይ መዳም ብለው ጮኸው በር ደብድበው ስሜ ድምፅ እንዲመጣ እኔ ጋ መዳም በር አንኳኩ ክፍሌን። ኦኬ እነማ ልጆች ቤት ውስጥ ያሉ ልጆች እነማ ስማቸውን ንገሪ። ሩማ ባንግላዴሽ ናት። ሩማ ባንግላዴሽ። እሺ ሲሊቪያ ሩማ ባንግላዴሽዋ ሲሊቪያ ምናምን ናት ዩጋንዳ። እሺ ሲሊቪያ ኡጋንዳ። ሌላስ? ሌላ ደግሞ አንድ ሌላ ብሮንዲ ዜጋ አለች። ማን ነው ስሟ? ኤስፒሬስ ብሩንዲ። እነዚህ ሰራተኞች ብቻ ናቸው። መተሻል። እሺ ኤስፒሪየስ ብሩንዲያ። እነዚህ 3 ሰራተኞች ብቻ ነው የጮሁት። ሄሎ መተሻል። እኛ ጋር ነሽ? እሺማ እሺ ከዛ እነዚህ 3 ናቸው። ብሎክ አድርጊው አንዴ የሚደውለውን ቁጥርና በኋላ አንድ ብሎክ ታደርጊዋለሽ ከኛ ጋር ከጨረስሽ በኋላ። يا مريوم أنا معي السفارة والله ما أقدر أرد معلش خلي لي رسالة هنا بعدين أرد.
مريوم يا ام خالد حبيبتي ايش اسوي؟ والله معي السفاره قسما بالله معي بال اسمعي بالنسبه للسليبيا رحتي فيها مستشفى قبل كم يوم؟ ايه وديتيها مستشفى؟ ايه في ايصالات؟ لمن ميوتارك حكومي ما يعطون ايصال يعني فاتوره. ما في مستشفيات حكومي ما يعطون الا اي اثبات اوراق. طيب هي لما جت من الهروب اشتكت بايش؟ ليش هربت؟ هي تتكلم انجليزي ترى. انا عارفه انا اسالك انت. ما فيني مريوم انا معي السفاره تليفون خط سبيكر للاسف معلش انا اكثر شيء انا ممكن انا اطلب بكره خروج للفالح اللي دخلت فيها المشكله انا اللي اعرفه. طيب بس جاوبي على هذا السؤال، هل هي اشتكت من تحرش ولا لا؟ هي طارت على طول جت اول رمضان جتنا. ايوه جت اشتكت من تحرش. ايش يعني؟ يا باينش زمت لا ما قالت هذا هو عشان كذا هي قاعده تقول انا كلمت السوبرفايزر فلازم نسالك. لا ما قالت ابد ما قالت اليوم طلعت. هي كانت قاعد تشتغل شوفي مريوم هي كانت قاعد تشتغل مدام طلبتها عشان تعزل تسوي شغل البيت بعدين قالت البنت انا باكل بعدين جو خلاف بينهم بين مدام وهي اخلص منهم بكلمك. طيب يلا انا قدرت اعطيك له جروب سمي ያቆምነው አሁን ሲሊቪያ ይኸውልሽ 5 ሰዓት ላይ አንቺ ወደ ክፍልሽ ገብተሽ ጋደም ብለሽ ባለበት ሰዓት ላይ 5 ሰዓት ላይ መዳም ብለው ጮኸው ጠሩሽ። እነማ ሩማ ባንግላዴሽ ሰራተኛ፣ ሲሊቪያ ኡጋንዳ እና ኤስፊሪየስ ብሩንዲ፣ ሌላስ ሶስቱ ብቻ ነው የነበሩት። ከአባይነሽ ጋር 4 ሆኑ ማለት ነው እዛኛው ሩም ላይ። እሺ ኖ አሁን ጮኸው የጠሩሽ ነው። አባይነሽማ ኦልሬዲ በሰዓቱ ሽንት ቤት ውስጥ ነው የጮሁት። የጠሩኝ የጮሁት እነዚህ 3 ሰራተኞች ብቻ ናቸው። እነዚህ ብቻ ናቸው። ኦኬ ለምን ያኛውም በዛኛው ክላስ ላይ ደግሞ 3 ሌላ ፊሊፒኒ ልጆች ነበሩ። አንድ ኢትዮጵያ ያለች፣ ስሪላንካ 2 አሉ፣ አንድ ሌላ ባንጋሊ ያለች ባንግላዴሽ ዜጋ። እነዛ ከኔ እኩል ሄዱ። ከኔ ጋር ጠበቁኝ። ምንድነው ሲባል ሞት የሚባለውን ሲሰሙ ጠበቁ። እነዛ መራመዱን አልፈለጉም፣ ቆሙ። እሺ ማን ነው መጀመሪያ ሽንት ቤት በር ከፍቶ ያያት አባይነሽን ራሷን ማጥፋቷል? ሩማ እንትኗ ማለት ባንግላዴሿ። አዎ እሺ ከዛ ኡኡ ስትል ሁላችሁም መጣችሁ። አዎ እሺ ከዛ አንቺ መጀመሪያ ምንድን ነው ያደረግሽው? ደረስኩኝ። ጠጋ ብዬ ሳይ ሙቀት አለ ሰውነቷ ላይ እና ድናት ነው ያልኩት። እሺ በቃ ሳይ አይኗ ግልብጥ ብለዋል። ኬፍ ሌሽ እንዴት ምንድነው ምን ሆናችሁ ብዬ ወደዛ መለስ ብዬ ስጠይቅ ጊዜ ማማማ አድሪ። ከዛ እንደዚህ የሽንት ቤቱ በር የሽንት ቤት ኩርሲው አለ አይደለ መቀመጫ ወንበሩ እሱ ተዘግቷል። ከሱ ላይ እንደ የተንሸራተተችበት እንደ የውሃ ምልክት አለ። የመንሸራተትን ምልክት ያሳያል እዛ ላይ የበርጩሞ ማለት ነው። ምንም ድምፅ የለም። እንዴት አትሰሙም? እንዴት ምንም ብዬ ጠየቅኩኝ። ወዲያው ወደ አሰሬ ጋር ደወል ጠይቂ ምናምን። እናንተ እዛው ቆማችሁ ነው። እዛ ጋር እሷ ሞታለች፣ እናንተ ቆማችሁ ሽንት ቤት እየጠየቅሻቸው ነው። ላ ወደ አሰሬ እነሱ ይሄን ጠየቅኩኝ። እዛው ላይ መልሱ እኮ መስማት የለም። በቃ በጣም ተወቱር አለ፣ በጣም ድንጋጤ፣ በጣም ጭንቀት አለ። ከዛ ወደ አሰሬ ጋር ደጋግሜ ብደውል ስልክ አላነሳም አለኝ። ወደ ማን ደወልኩ? ወደ ሹፌሩ ደወልኩኝና ፕሊስ ድረስልን ችግር አለ አልኩት። በጣም ቶሎ በፍጥነት እሱም መጣ። ፖሊስ ማለት ነው። ማናችሁ ታትነኳት እና ትርፋት ሰውነቷ ላይ ሙቀት አለ ማለት ነፍሷ አልወጣችም ነበርና እና ትርፋት ማትረፉን ይሄው አነሱ እኮ ሴቶቹ እኮ እያነሱ ነው። እነዛ እየሰሩ ነው። እኔ እየደነገጥኩኝ እየደወልኩ ነው። እኔ እኮ እዛ ቪዲዮ ውስጥ እኮ እኔ የለሁም። እኔ እየደወልኩ ነው። በጣም ጥሩ። ታዲያ እሺ ቆይ የመጀመሪያው ስቴፕ የሰው ልጅ ሞቶ ሲገኝ ቪዲዮ ነው የሚቀረጸው ወይስ አምቡላንስ ነው የሚደወለው? ማም
እኔ ወደ አምቡላንስ እየደወልኩኝ ያለሁት እነዛ ሌላ ፕሮሰስ ነው። መጀመሪያ ስፖንሰርሽ ጋር ደወልሽ፣ ሳይነሳ ስቀር ሹፌር ጋር ደወልሽ። አምቡላንስ አይደለም የደወልሽ መጀመሪያ ሾፌ እነሱ የመጀመሪያ የደወልኩት አሰሬ ጋር ደወልኩኝ። ወደ ሹፌሩ ደውዬ ሰውየው መልሶ ሹፌሩ ላይ እና እንትኑ ተከታታይ እኩል ኮሊንግ ገቡ እኔ ላይ ሲለኝ ችግር አለ ቢሮ አልኩኝ። ሰውየው ተደጋግሞ የተደወለበት ከመደወል አምቡላንስ ጋር መደወል አይቀርም። ፖሊስ ጋር መጀመሪያ ቅርብ ናቸው እነሱ እኮ። ኦኬ እሺ፣ አንዴ ቆይ ቪዲዮን እንየው። አንዴ ቪዲዮን እንየው። ሙባረክ ቪዲዮን ክፈተው አንዴ ፕሊዝ። ሀዲያዋ ስለ ሀዲያዋ እናወራለን። እኔ ሁሉንም ነጥብ በደብተር እያስኩ ስለሆነ ደወሩ። አንዴ እነዚህ ሰዎች በጣም ደክሞኝ ገደም ብያለሁ። አንቺ ባላ የሆነ ነገር እንትን እንዳይል እነዚህ ሰዎች ቪዲዮ ላይ ያሉት የሚያወሩት ኦሮምኛ ቋንቋ ነው፣ ግን አረብኛ ነው። እኔ ስኪን የሚለው ብቻ ነው ከአረብኛ የገባኝ። ቢላም ተዘጋጅቶ እዛው አለ። ምንም ነገር ተፈልጎ የመጣ ነገር የለም። ስኪን እኮ ነው ሙባረክ ደቂቃ አሁን እኮ ስናወራ ተዘጋጅቶ እኮ ስሚኝ፣ አንድ ነገር ቢላው እኮ ተዘጋጅቶ ነው የመጣው። ቅድሙንም ማለት ነው ጂቢ ስኪን ይላል። ጂቢ ስኪን ተብሎ ሰከንደል ቆየ እኮ ጂቢ ስኪን ጠይብ ደቂቃ አሁን ስማኛ። ጂቢ ስኪን ያለችው እኮ ካለችው ከልጅቷ ሙቀት ገመዱን ለማላቀቅ ነው እኮ እኛ ያን ገመድ። ይሄ ግን አንቺን ራሱ ሙባረክ ማነሽ መዲና አንቺን ራሱ ይሄን ነገር እንዴት ነው ጂቢ ስኪን ተብሎ ተዘጋጅቶ ነው ገቡበት ማለት ነው። ቅድሙንም ስኪን ወዳው ተሰጠቆ ስኪን ሲባል ወዳው ተሰጠ እንጂ ተፈልጎ ኩሽና ድንጋጤ ያለበት ተሯሩጣው ምናምን አይደለም። በዛው ቆይ ክፈተው አንዴ ክፈተውና ህዝቡ አይቶ ለምን አይፈርድም? አንተ እንደገና ድምፁን ስጠው። እኔ ቅድም ኦሮምኛ መስሎኝ ነበር። ስኪን ቢለው ብቻ ነበር አላዳመጥኩም። አዎ ግን እንትን ነው ብለዋል። እንትን ነው ምንድነው ስሙ አረብኛ ነው ብለዋል። እሺ ሚውት ያጂ ሚውት አርጊ እናቴ ማነሽ መዲና ሚውት አርጊ ፕሊዝ። ማውጣለሁ እቺ ተንበርክካ ነው ያለችው አቢባ። ቆይ ጂቢ ስኪን ስትላት በዚህ ፍጥነት ስኪን መጥበኹ በጣም ቅርብ ነው፣ ከሽንት ቤቱ አጠገብ ነው። እዛ መጥበኻችሁና ሽንት ቤታችሁ። ሚውትሽን አብሪ መዲና። ሰው አጠገቧ እያወራት ነው። እኔ በጣም ነው የሚያስጠላኝ እንደዚህ ነገር። ሚውታንሺ ሚውት የሚለውን ይያ እሺ ቤቱ ቅርብ ነው። አዎ ኩሽናው በጣም ቅርብ ነው። መጥበኹና ሽንት ቤቱ ቅርብ ነው። አንድ ሰው እጁን ዘርግቶ ጂቢ ስኪን ሲል በዛ ፍጥነት ስኪን ብትዳርጎ የሚሰጥ በዛ ያህል ፍጥነት እኮ አይደለም። በደንብ አድርጎ ሚውት ያድርግና ድምፁ እንዳይረብስሽ። ምን ያህልና መዲና ቪዲዮ መቅረጻችሁ ካልቀረ መጀመሪያውኑ ሰው ሳይገባ እዛ ጋር ለምን አልተቀረጸችም? እዛው ላይ በቃ ድራማው ሲሰራ ተንበርክካ ያለችን ልጅ ተንበርክካ ነው ያለችው። አንገቷ ላይ ጨርቅ አለ፣ ሻርብ መሳይ ነገር፣ ርቀት የለውም። ይሄ ቱቦ ደግሞ እሺ ችግር የለውም። የቢላው መቆየትና መዘግየት መፍጠን አያከራክረንም። ኦኬ እሱን ተውትና አሁን የኔ ጥያቄ ልጅቷ ቁጭ ብላለች ተንበርክቶ የቁም አይደለም፣ በጣም ቅርብ ነው የማሞቂያው እንትንና እሷ የተቀመጠችበት ቅርብ ነው። እንዴት እንደዚህ ሰው በሻርፕ በዛ ስስ ሻርፕ ለስላሳ ሻርፕ። ሙባረክ ድምፅ ጠፍቷል እኮ ሙባረክ ድምፅ ከየለም እኮ አይ ሚውት አይደለም ግን ድምፁ አይሰማም። ምን ሆኖ ነው ሙባረክ አይሰማም? አሁን መጣ ድምፅክ። ማይክህን አፍነህ ይህን ሰብሬ ላሳያቸው ወይ በግራ እጅ ይህን የምታክል ከ50 ኪሎ በላይ ቢያንስ ትንሽ ብትሆን ይሄ 50 ኪሎ ተሸክሞ ይሄ 50 ኪሎ ተሸክሞ እሱንም ደግሞ ተንበርክካ ሽንት ቤት ውስጥ ተንበርክካ
ሻርብ እዚህ ላይ አስራ ወላሂ ውሸት ነው ውሸት መዲናም ሐቁን ተናገሪ ይሄን መቀበል ስላልቻልኩ ነው መሀል ያገባሁት ማለት ነው ምን ነው ሁላችንም እኮ ማሞቂያ የእናንተ ማሞቂያ ሳውዲ አረቢያ ያለ ማሞቂያ ጣራ ላይ ነው ጣራ ላይ ነው ያለው ማሞቂያው የእናንተ ሀገር አይደለም ይኸውልህ መዲናዬ ይኸውልሽ ቅርበቱን አይተሽዋል አይደል እናቴ ቅርበቱን ምን ያህል ቅርብ እንደሆነ ቁጭ ብላለች እኮ አንድ ሰው ለመታነቅ አንደኛ ጣራ ላይ ማሰር አለበት እሺ አሁን እንደሰማሁት ከሆነ በዛ ሰዓት ያንን ነገር ቢለዋ ስጪኝ ምናምን ያሉት ሁለቱም የሉም እናንተ ጋር አይደለም ተሸኝቷል ሄዷል አይደል አሉ እንደዛ ብሎ ነገር የለም አሉ ይመጣታል ምንድነው መሸኘት ያለችውን ነው ወደ ሀገሯ ተሳፍራለች ስትል ሰብቻታለሁ እጇ ፋሻ የተጠቀለለው ነው እጇ ፋሻ አንድ ጥያቄ ጠይቀት ምንም አልናገርም ለምን ስሜታዊ ስለሆንኩ ማለት ነው መዲና ተጽፎ የመጣልሽ ወረቀት ውክልና ስጡን ኦኬ መኩዬሽ ኦኬ እንደሰማሁት ፋሻ እጇ ላይ ያደረገችው ወደ ሀገሯ መሸኘቷን ሰምተናል እስቲ ለእኛ እንድታስረጅ የምንፈልገው አንቺ በቦታው አልነበርሽም ታነቀች ገደለች ራሷን ያሉሽ እንዴት ልታምኛቸው ቻልሽ ገለዋት እስከሆነ እዛ ጋር ያስቀመጧት ትነግሪናለሽ ለዚህ ለምንስ ወደ ሀገሯ መሸኘት አስፈለገ እንዳትያዝ ነው ይሄን ይመልሽልኝ እሺ እቺ ፋሻ የተጠቀለለባት ልጅ ኢንኬዝ ታማኔ የመጣችው ወደ ሀገሯ የሄደችበት ጉዳይ ከቢሮና ከእሷ ጋር በመሄድ በጠየቀችው ፈቃደኛነት ነው የእሷን አድራሻ ከኤጀንቷ ላይ አምጥቼ ገብታ ልታናግረን ልታወራ ትችላለች ችግር የለውም እሷ ከነሱ ጋር እኮ አላደረችም ከእሷ ጋር አልተኛችም እንደሞተች እንዲቀጥታ መጀመሪያ ያየቻት ሩማ የምትባለው ናት ከዛ በመቀጠል ሲሊቪያ ናት ሩማ ሽንት ቤት ልትሄድ ተቀምጣ ነው የጠበቀችው እቺኛዋ አሁን ፋሻ ያደረገችው ናት ስትቆርጥ ያየናት እኛ ሄድና ገባኝ አንቺ እዛ ጋር የለሽም እኮ እዛ ቪዲዮ ላይ የለሽም እኔ ቪዲዮ ላይ የለሁም ሹፍ ኦኬ ከሌለሽ ለምንድነው ኤክስኪውዝ የምታደርጊው እኔ እንደሚመስለኝ ግን የገደሏት እነሱ ናቸው እናንተ እየደበቃችሁ ነው ወሬቨር አንቺ እንኳን ከሌለሽበት እኔ ያ ነው የሚታየኝ ለምን አንደኛ እንደዚህ ሰው ሞቶ እነሱ ጋር ቆይ ታለም አንዴ ጠብቂ ሰው ሞቶ በዚህ ላይ ሬሳውን መጀመሪያ በቢላዋን የምትቆርጠውን ቆርጣ ያወጣች ሴትዮ ይሄ ኬስ ሳይዘጋ ይሄ ኬስ እንዴት ወደ ሀገሯ እንድትሄድ ፈቀዳችሁ ያ ትልቅ ጥያቄ ነው ወደ ሀገሯ መሄድ የለባትም ምክንያቱም አንደኛ አንቺ ወደ ሀገሯ አላኩም ወደ መቅበሪያ አምነን መቀበል አንፈልግም አልሄደችም አለች እዛ ገባኝ ግን ከእሷ ሀሳብ አንጻር ነው እኮ አየሽ እኛ እንቀበልማ ከሄደችም እያሸሸች ነው ማለት ነው ይሄንን ጉዳይ የፈጸሙ አሉ ማለት ነው እኔ አንዱን እሱ ነው ያልገባኝ ሁለተኛ እቺ ልጅ ማን እንደሆነች አላወኩም እንዴት ማንም መንገደኛ መጥቶ እናንተ ጋር ጠፋው ቢል ግቡ ትላላችሁ ማለት ነው ምክንያቱም እሷ መሆኗን አላውቅም ነበር ብዙ ነው ጠፍተው የሚመጡት ማንም ቢጠፋ ሲመጣ ፓስፖርቱም ምኑም ኮንፈርም ታደርጋላችሁ ማን ሰራተኛ ጋር እንዳለ ማን ጋር እንዳለ ስደውልልሽ መሞቷን እንኳን አልነገርሻትም ያቺ ሴትዮ መያዟን ነው የምታወራው አንቺ ስለመሞት አላወራሽላትም ጭራሽ አፕላይ አድርጊ ወይ ጠይቂ ነው ያልሽው ይሄ ሴንስ አይሰጥም ትክክለኛው ነገር እዚህ ጋር ድብቅ ለምን የነገረችሽ ፖሊስ ይዟታል ነው ያለች ፖሊስ ይዟት ኮንፈርም ካደረገላለ እሷ ፖሊስ እንግዲህ ፖሊስ ጋር አፕላይ ስታደርግ ኢቃማዋ ምና ዋሬቨር ያላትን ነገር ይጣራል ያ ፖሊስ ነው እናንተ ጋር ያመጣት ወይስ ጠፍታ ነው የመጣችው አየሽ እዛ ጋር ያልሽው ፖሊስ እንዳደረሳት ከሆነ ይሄ ነገር እንዴት በዛ ፍጥነት ሊሆን ቻለ የሆነ የተደበቀ ነገር አለ ሁላችን ጥያቄ ከጠየቅን ማለት ነው ለዚህ እኮ ነው ችግሩ አሁን ለእሷ ስለሚጠፋባት አንቺን ነው የምጠይቀው ሀቢባ መነገርሽ ነገር ማስታወስሽ ነገር ማለት ነው ሁሉም ነገር ቀርቶ ራሱ ማለት ነው አሁን እውነታ ነው እየተከራከርን ያለ ነው ማለት ነው ሁሉ ነገር ተረስቶ ራሱ ለእሷ የመጣላት ውክልና
እንድታስቀብር ነው ወይስ ወደ ሀገር እንድትልክ ነው? ስቴፕ ላይ ከመድረሳችን በፊት ቪዲዮ ቀራጩ ደግሞ 3 ሰዎች ከእሷ ጋር ነበሩ እያወረዷት። ቪዲዮ ቀረጸው ማን ነው አልናገርም። ያው ሚወት ቴንክ ዩ። እሺ የመጀመሪያው ስቴፕ እነሱ አንቺ ወጣሽና እነሱ ሻርፑ ላይ እየቆረጡ ሻርፑን በቢላ እየቆረጡ እያወረዷት አስክሬኗን። ከዛ አንቺ ውጪ ለሹፌሩና ለከፊልሽ ለስፖንሰራችሁ እየደወልሽ ነበረ። ከዛ ደውለሽ ማን መጣ መጀመሪያ? ሹፌርና አሰርሽ መጡ ወይንስ ፖሊስ መጣ? ማን መጣ መጀመሪያ? ሹፌር ደረሰ፣ ቅርብ ነው ቤቱ። እሺ ፖሊስ ላይ ተደወለ። አምቡላንስ ከፖሊስ በፊት ደረሰ። ከሹፌር ቀጥሎ አምቡላንስ ከሹፌር አምቡላንስ እኔን እየደወልኩት 999 ላይ። በጣም ጥሩ። እሺ ፖሊስ ላይ ሳመለክት የእስሓፍ ቁጥር ብለው ወደ አምቡላንስ አስተላለፉኝ። እነዛም እስሓፍ የተባሉት አምቡላንሶቹም ደረሱ ቶሎ። እስሓፍ በአረብኛ በአማርኛ አምቡላንስ ነው። ደረሱ። እነሱ መረመሩ፣ ወረዱ። መርምረው ለፖሊስ አስረክቡ። አስክሬን መርምረው ፖሊስ አስክሬኑን አምቡላንስ ይዞት ሄደ ወይንስ ፖሊስ? ፖሊስ ይዞ ወዴት ወሰደው? አስክሬኑ ወደ ሆስፒታል ነው የወሰደው፣ ኪንግ ካሊድ። በጣም ጥሩ። እሺ ቪዲዮን የቀረጸው ማን ነው? እኔ ከስልካቸው ላይ ነው ያየሁት። እኔ ስልክ እንደዚህ ይዞ ሲቀርጽ ያየሁት ሰው የለም። ፊሊፒኒዎች ሊሆኑ ይችላሉ። በሰዓቱ ማን የቀረጸው? ማን ስላለ ሽንት ቤት ውስጥ ቢላ ስታቀብል፣ አንዷ ቢላ ስታቀብል ነበር፣ አንዷ ቢላ ተቀብላ ስትቆርጥ ነበር። አንዷ ደግሞ አቡ እንዲህ እንደ ፊልም እንደምናየው እኮ አይደለም። ስፔሻል ሰው የሚያክል ነገር ሞቶ ያለ ድንጋጤ፣ ጩኸት፣ ለቅሶ። ሰው የሚያክል ነገር ሞቶ የማያቀለላችሁት እናንተ ናችሁ። ሰው የሚያክል ነገር ሞቶ ፊት ለፊታችሁ ቁጭ ብላችሁ ካሜራ መቅረጽ እንጂ ብላችሁ መጀመሪያ ፖሊስና አምቡላንስ መጥራት ሳትነኳት እንዴት ደፍረው ይነካሉ? ቆይ አንድ ሰው አስክሬን የሚያህል ነገር እኔ የእናቴ ልጅ በፊት ለፊት ብትሞት ደፍሬ አልነካትም። ደፍሬ ገመዱን ለመቁረጥ አልታገልም። ፖሊስ እጠራለሁ እንጂ አልነካም። እነሱ እኮ አንደኛዋ እጇ ላይ ፋሻ ነው። ኦኬ አንደኛው እኮ ፌስታለው ምናምን አድርጋለች እኮ እጇ ላይ አሻራ እንዳይመጣ። ያንን ሞመንት እንኳን እንዴት አሰቡት? እንዴት መጣላቸው በዛ ድንጋጤ? ሹፊ ያንን ቪዲዮን የቀረጹት ይሆናል ማውራት እኮ ስለማልፈልግ ነው። ልጆች ሙሉ ቤት አለ ማለት ግድ ካልሰጠሽ አንቺ የሰው ነፍስ ከጨነቀሽ ቪዲዮ የቀረጸው አካል ማን እንደሆነ እንዴት አታውቂም? እዛ ቦታ ላይ እያለሽ ፖሊስ እኮ ሁሉንም ሰበሰበ። ስልክ የማን ስልክ ላይ ነው ያገኘሽው? እሺ ቪዲዮን የማን ስልክ ላይ ነው የተገኘው? ፊሊፒኒ ነበረች። ፊሊፒኒ ስሟ ማን ነው? ወላሂ ፊሊፒኒ በሚለው ግልጽ ነው ስንጠራት የነበረው። ፊሊፒኒ በሀገሯ ነበር ብጠራት በሀገሯ ስማቸው ይከብዳል እና በፊሊፒኒ በሚለው ነው የምንጠራቸው። ሰጊር ከቢር በሚላቸው ነው የምንለየው። ዱባ ሰጊር ከቢር በሚለው ነው እንጂ የምንለየው ሌላ አላውቅም። ፊሊፒኗ አለች ወይንስ ሄዳለች? ሳሙዳ ሄዳለች። ኧረ እና ይሄ እኮ ታዲያ ማስረጃን ማሸሽ ይባላል እኮ። ገመዱን የቆረጠችውም ሀገሯ ተላከች። ከምን ይኸው ልጅቷ ሬሳዋ ገና ሳይደርቅ ቪዲዮ የቀረጸችውም ወደ ሀገሯ ሄደች። እዚህ ጋር እኮ የተቀመጡ ያሉት የልጆቹንም አድራሻ እኮ እኔ ልሰጥሽ እችላለሁኝ እኮ። በምን በኩል ነው? እንደምን እዛው ሳቢለወጡ ከሳውዲ በዚህ ፍጥነት ልጅቷ ገና ሬሳዋ ሳይደርቅ ለምን ሄዱ? ያ መበተን የሌለበት ኤጀንሲው ነው። ልክ ነሽ። ትክክለኛ አግባብ ያለው ጥያቄ ነው እየጠየቅሽኝ ያለው። ኤጀንሲውን ይህንን መጠየቅ የሚችለው ኤምባሲ ነው። ኤምባሲ ጋር ኢንፎርም ካደረጉ በኋላ ሴትዮዋ እንደገና በ12 ቀን ልጅቷ በሞቶች በ12 ቀኗ ኤምባሲ ደው